ፌስታልን የሚተካ ከረጢት ማምረቻ ፋብሪካ ለመቄዶንያ። ሰላም ጤና ይስጥልን፣ እንዴት ናችሁ? ውድ የናሁታ ቲዩብ ተከታታዮችና ቤተሰቦች፣ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ይህንን ቪዲዮ ጀምሩ። ናሁታ ቲዩብ። ሁላችሁም እንደምታውቁት መጋቢት 6 ያለፈው እሁድ የመቄዶንያ በዩቲዩብ ቻናሉ ቀጥታ የገንዘብ ማሰባሰብ ፕሮግራሙን እንደጀመረ የሚታወቅ ነው። ይህንን ተከትሎ በሰዓታት ውስጥ ብዙ ሚሊዮኖች ብር ተሰብስበዋል። ይህም እጅግ በጣም ደስ የሚያሰኝ ነው። ከዚህ በፊት በሰይፉ ኦን ኢቢኤስ ላይ በቀጥታ በዩቲዩብ ቻናል እጅግ በቢሊዮኖች የሚቆጠሩ ብሮች መሰብሰብ ተችሏል። መሰብሰብ ብቻ አይደለም፣ የተሳተፉት አካላት ደግሞ እጅግ በሚያስገርም ሁኔታ ሁሉም የህብረተሰብ አካላት ናቸው። ተማሪ አልቀረ፣ ሰራተኛ አልቀረ፣ ዶክተር፣ ፓይለት፣ አርቲስት፣ ዘፋኝ፣ ስፖርተኛ፣ አትሌቲክስ፣ እንደው ምን አለፋችሁ በአጠቃላይ ብዙ አይነት ዘርፍ ላይ ያሉ ከትንሽ እስከ ትልቅ ሁሉም የተሳተፈበት ፕሮግራም ነው። ልክ እንደ አባይ ግድብ ማለትም ይቻላል። እንግዲህ መቄዶንያ እንደሚታወቀው የተለያዩ አረጋውያንን በደዌ ዳኛ በአልጋ ቁራኛ የተያዙ ሰዎችን በትምህርት ደረጃ በስልጣን ደረጃ የነበራቸው ሰዎች ነገር ግን በማምሻ እድሜያቸው ላይ ብዙ ያልተሳካላቸው የወደቁ ሰው የረሳቸው ልጆቻቸውን መጦር ያልቻሉ ግለሰቦችን ከወደቁበት ከጎዳና እያነሳ እጅግ ደስ በሚል እንክብካቤ የሚያኖር ተቋም ነው። ይህም ተቋም እንደሚታወቀው አሁን ላይ ምግብን ጨምሮ ዳይፐር፣ መድኃኒት፣ የተለያዩ የንጽህና መጠበቂያ ቁሳቁሶችና ሌሎች ወጪዎች ጨምሮ በቀን ከ3 ሚሊዮን ብር በላይ ያወጣል እና ይህ ግዙፍ ድርጅትም ማለት አንችልም፣ መንፈሳዊ ተቋም ነው እንደዚህ የምንለው። ለምን እጅግ በጣም ይከብዳል። እንግዲህ በዚህ ባለንበት ክፉ ዘመን ኑሮ በጣም በሚንርበት ወቅት እነዚህን ሁሉ ሰዎች መግቦ ማኖር ቀላል አይደለም። እንግዲህ ዶክተር ቢኒያምም ይህንን ስራ ሲሰራ የመንፈሳዊ ጥንካሬ ስላለው እንጂ ዝም ብሎ በስሜት ተገፋፍቶ ተነሳስቶ የሚያደርገውም ነገር አይደለም። ሁሉም የሚረባረብበት፣ ሁሉም ለመርዳት የሚመኘው ድርጅት መቄዶንያ ነው። እንደውም በቅርቡ የኢትዮጵያ ፕሬዝዳንት ራሱ አንተን ለመሆን ነው የምፈልገው የሚል እጅግ በጣም ብዙዎችን ያነጋገረ አርያ የሚሆን ንግግር ተናግረዋል። መሪ ቃሉ ራሱ ሰውን ለመርዳት ሰው መሆን በቂ ነው የሚል ነው። 8161 የአጭር የሱፍ መልእክት ላይ ኦኬ ብሎ በመላክ እንግዲህ በቀን 1 ብርም መላክ መርዳት የሚያስችል ፕላትፎርምም ቀርጸዋል። ይህ በእንዲህ እንዳለ ሰሞኑን የተጀመረው የገቢ ማሰባሰቢያ እንግዲህ በሰዓታት ውስጥ ከ120 ሚሊዮን ብር በላይ መሰብሰብ ተችሏል። ይህን የተሰበሰበ ብር የሰማው የሀገሬ ሕዝብ ደግሞ ማስደሰት ነበረበት። ነገር ግን ብዙ ሰው ቅሬታውን እያሰማ ነው። ተቃውሞ ምንድነው? ከዚህ በፊት ብዙ እርዳታዎች ለመቄዶንያ ተደርገዋል፣ የሰይፉን ጨምሮ ማለት ነው። ሰው በሰይፉ በነበረው የገቢ ማሰባሰቢያ ፕሮግራም ላይ እጅግ በጣም ተረባርቧል። ያ ፕሮግራም የመጨረሻ ፕሮግራም ይሆናል ብሎ ሰውም ጠብቆ ነበር። ነገር ግን አልሆነም። አሁንም የገቢ ማሰባሰቢያ መርሃ ግብር ተዘጋጅቶ እንደ አዲስ መሰብሰብ ተጀምሯል። ይህንን ተከትሎ ሁሌ ልመና ነው እንዴ? ይህ ነገር ህገወጥ ነገር እንዳይሆን ለምንድን ነው ይሄ ሁሉ ብር እየተሰበሰበ አንድ ትልቅ ገቢ የሚያስገኝ ፋብሪካ ነገር ቢገነባ ለነዚህ አረጋውያን ሁሌ ከመለመን ሁሌ የሰው እጅ ከማየት በራስ ቢዝነስ ገቢ መንቀሳቀስ ጥሩ ነው። ሁሌ ለመቄዶንያ እርዳታ ስናደርግ ሌሎችም ትናንሽ ተቋማት አሉ፣ ከመቄዶንያ አነስ ያሉ የበጎ አድራጎት ድርጅቶች አሉ፣ ገጠር ያሉ አብያተ ክርስቲያናት አሉና እነዚህን መርዳት እያለብን ብዙ ትኩረቶች አቴንሽኖች መቄዶንያ ላይ ብቻ እየሆኑ ነው። ይህ ደግሞ ሰውን እያሰለቸው ነው፣ እያናደደው ነው። ሁሌ ብር አምጡ ሲባል ይሰለቻል። ሌሎች መረዳት ያለባቸው ተቋማት ደግሞ በራቸው የተዘጋ ደጃቸው የተዘጋ ነውና ይህ ነገር መቅረት አለበት በማለት የተለያዩ ግለሰቦች የተለያየ አስተያየት ሰጥተዋል። ጥቂቶቹን ላስደምጣችሁ። ይቅርታ አድርጉልኝና ለመቄዶንያ የሚሰበሰበው ገንዘብ በጣም እየገረመኝ ነው። በተሰበሰበው ገንዘብ ፌስታልን የሚሰራ ትልቅ ፋብሪካ ቢገነባና ፋብሪካው ለብዙ ሰዎች የስራ ዕድል ቢፈጥር፣ በትርፉ መርዳት የሚያስፈልጋቸውን ወገኖች ቢያግዝ፣ እኛም በመቄዶንያ ስር በተቋቋሙ ድርጅቶች የተመረቱ ምርቶችን በመግዛት እገዛ ብናደርግ ጥሩ ነው። ሁሌ እርዳታ መጠየቅ ሰው እንዲሰለች እና በድርጅቱም እምነት እንዲያጣ ያደርጋል ይላል። ሌላው ሁሌ ልመና አዋጭ አይደለም። የቢዝነስ ተቋም ይቋቋም፣ ህዝቡም መቄዶንያን ለመጥቀም የቢዝነስ ተቋሙን መንግስትም ተቋሙን ታክስ ፍሪ ያድርግ። በዚህ አይነት መንገድ ነው ድርጅቱን ቀጣይነት መፍጠር የሚቻለው እንጂ በልመና አይሆንም። በብሩ ኢንዱስትሪ ከፍቶ እየሰራ ብዙዎችን መታደግ ቢቻል በየዓመቱ ገቢ እያሰባሰበ ትርፋማ እየሆኑ የሥራ ዕድል ቢፈጥር ተረጂ ይቀንሳል። ላለው ሁሉ እግዚአብሔር ይመስገን ይላል። መቄዶንያ ቋሚ ሊኖረው የሚችል ራስ ማስተዳደሪያ
ቀርጾ መምጣት ሲገባው በልመና መተዳደር ብቸኛ አማራጭ አድርጎ መጥቷል። ሆስፒታሉን ጨርሶ መተዳደሪያ ማድረግ እና መሰል የገቢ ምንጮችን እንደ መፍጠር በቀን በሚሊዮን ወጪ አወጣለሁ ብሎ የሌሎች ተረጂ ተቋማት እድል እየነፈገ የባህር ዛፍ አሰራር መከተል መርጧል። ይህ በእንዲህ እንዳለ ውጪ ያሉ ምዕመናን ድጋፍ ሁሉ ለመቄዶንያ በሚል አሰራር በመከተል አምና ጉባኤ ቤቶች፣ ገዳማት፣ ሩቅ ያሉ አብያተ ክርስቲያናት ፈተና ውስጥ ገብተው ተቸግረው ከረሙ። በእርግጥ አምና የሁሉም ሰው ርብርብ የነበረው የመጨረሻ ይሆናል በሚል እምነት ነበር። አልሆነም። የሃይማኖት ሰዎች ዘንድሮ ይህንን በሚገባ አስቡበት፣ መጀመሪያ ለተፈታው ጉባኤ ይድረሱ ይላል። እኔ ግን በየጊዜው ከሚለመን አንድ ጊዜ በመቄዶንያ ስም ፋብሪካ ከፍቶ ቢያመነጭ ባይ ነኝ። በዚህ ዙሪያ ህዝቡ ምን ይላል? ባለፈው የተሰበሰበው 4 ቢሊዮን ብር በላይ በጣም ብዙ ፋብሪካ ይከፍት ነበር። መንግስት ጋር ተባብሮ ከቀረጥ ነፃ ማሽኖችን አስገብቶ መሬት በኢንቨስትመንት ፈቃድ በነፃ ወስዶ ትርፋማ ሆኖ የሥራ ዕድል ፈጥሮ ከልመና መውጣት ይቻላል። እኒህንና ሌሎች መሰል አስተያየቶች ተሰጥተዋል። ይህ ብቻ አይደለም። ታዋቂው የፕሮግራም አቅራቢ ሰይፉ ፋንታሁንም ተመሳሳይ ግን ለየት ያለ ሐሳብ አንስቶለት ነበር። እንግዲህ የዶክተር ቢኒያም ምላሽ አጭርና አጭር ነው። እኔ የቢዝነስ ሰው አይደለሁም። እኔ የተሰጠኝ መርዳትና መርዳት ብቻ ነው። ሰው ደግሞ ይሄ እድል ከሌለው በረከት አያገኝም። ለመቄዶንያ ብቻ አይደለም መስጠት ያለባችሁ። መልእክታችንም መርሃችንም ሰው መሆን ሰው ለመርዳት በቂ ነው የሚል ነውና ይህንን ሐሳብ ብዙ ሰዎች እንደሚያነሱ እነሱም አልጠፋቸውም። ዶክተር ቢኒያም ግን 3 ምክንያቶችን አስቀምጧል። መቄዶንያ ለምን እንደዚህ አይነት ተቋም መሆኑን እንዳልመረጠ አንደኛውን እንስማ። እግዚአብሔር ቋሚ ገቢ እኮ ራሱ እግዚአብሔር ነው። አንተ እግዚአብሔርን ይዘህ ለምን ትጨነቃለህ? እኔ ሳልጨነቅ ሰዎች እንደሚጨነቁ እኔ ግራ ይገባኛል። እኔ እኮ ነው መጨነቅ ያለብኝ። ሰዎች እየኖሩ በጥሩ ሁኔታ በዛሬ ከመካከለኛ ኑሮ በላይ ነው የሚኖሩት መቄዶንያ ውስጥ። አንድ ሁለተኛውን ደግሞ በመቀጠል እናድምጥ። ሁለት ደግሞ አሁን ቋሚ ገቢ የሆነ ንግድ ቢዝነስ ቢኖረን አንተም እኮ በረከት ይቀርብ ነበር ማለት ነው። የሁሉ ሰው የተሳተፈው በረከት ያገኛል። ለምን እናስቀራለን? አሁን እንደሰማችሁት ነው። ሶስተኛውና የመጨረሻው ሐሳብ ደግሞ ይህ ነው። ሶስተኛው ሰው በጸጋው ነው መስራት ያለበት፣ በኤሪያው በሙያው። እኔ ስራዬ ሰው መርዳት ነው። እሱንም በደንብ አልቻልኩኝም። ካለሙያ ንግድ ውስጥ ገብቼ መስራት አልፈልግም። እንግዲህ እንደተመለከታችሁት ነው ዶክተር ቢኒያም የተሰጠው ይህ ነው። ብዙ ሰዎች አልገባቸውም። ይህ ድርጅት ይህን ሁሉ ሰው የሚመግበው ሰው ስላደረገ ስለረዳ አይደለም። ይህንን ጥያቄ የሚያነሱ ሰዎች የማያውቁት አንድ ኃይል አለ። የማይቋረጥ ገቢ ማለት እኮ ራሱ እግዚአብሔር ነው ብሏል ዶክተር ቢኒያም። እግዚአብሔር ቋሚ ገቢ እኮ ራሱ እግዚአብሔር ነው። አንተ እግዚአብሔርን ይዘህ ለምን ትጨነቃለህ? እንግዲህ ይህ ድርጅት ቅድም ድርጅት ነው ያላልኩበት ምክንያት መንፈሳዊ ተቋም ነው። የእግዚአብሔር ተአምር የሚገለጥበት ነው። እሱም ይሄንን ብሏል። ውድ ወገኖቻችን ከባለቤቱ በላይ እኛ ለምን እንጨነቃለን? እሱም እንዳለው እኔ እንኳን ይሄ አያስጨንቀኝም፣ እናንተ ለምን ትጨነቃላችሁ ብሏል። ለምን ትጨነቃለህ? እኔ ሳልጨነቅ ሰዎች ለምን እንደሚጨነቁ ግራ ይገባኛል። እኮ ነው መጨነቅ ያለብኝ። እሱ ማያስጨንቀውን ጉዳይ እኛ ደግሞ መጨነቅ የለብንም። የወደደን የሚሰጠው የሰጠ ደግሞ በረከትን ያገኛል፣ እጥፍ ይጨመርለታል። ለመቄዶንያም መስጠት መልካም ነው፣ ለሌሎች ተቋማትም መስጠት መልካም ነው። በቀጣይ በተሻለ ቪዲዮ እስከምንገናኝ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ናሁታ ቲዩብ